ግን ያው ቤተሰብ የቄስ ቤተሰብ ከቄስ ቤተሰብ ምናምን ተብሎ አገባሁት ማለት ነው። እና ጎን ለጎን እየተማርኩ ልክ 9ኛ ክፍል ሲሆን ነው እችማ ቆንጆ ናት አትመጥንህም፣ በቃ ዩኒቨርሲቲ ስትገባ ሌክቸር ትጠብሳለች፣ ባይ ባይ ነው የምትልህ፣ ስለዚህ መውለድ አለብህ ምናምን እያሉ ይመክሩታል ማለት ነው። ስራ ቦታ እሱ ፖሊስ ነው ቢሰራ የነበረው። ከዛ ጓደኞቼ እንደዚህ ያሉኝ እናት እኔ ግን ያው እናትም ስለሌለኝ ሴት ልጅ በቃ ፈልጋለሁ እንድትወልድ ፈልጋለሁ ምናምን ነበር አለኝ ማለት ነው። ነው አልወልድም አልኩኝ። ቤተሰብ በጣም ነው የሚወደው። እናቴ እንደወልድ ፈለገች ማለት ነው። እኔ መውለድ አልፈልግም፣ ውለጂ ካልክ በቃ እኔ ፍታኝ አልኩት ማለት ነው። በሰዓቱ ቤተሰቤ ሙሉ ያከብረው ይወደው ስለነበረ ነው በቃ እናቴ ውለጂ ከማንም ጋር ሪሌሽን የለኝም፣ በቃ አልወጣም። እሺ ምን እንዳደረግ ነው የምትፈልገው? ተመረኩኝ አይደል? ተመርቄ እንድተኛበት ነው ወይ የምትፈልገው? ምንድን እንደሆነ ነው የምትፈልገው? ጸብ ተፈጠረ ነው አትሄጂም፣ በቃ ስራ የሚባል ነገር አትቀጠሪ ማለት ተቀመጥኩኝ። እሺ የግል ስራ መስራት እፈልጋለሁ፣ ሱቅ መክፈት እፈልጋለሁ። በቃ እዚህ ላይ አትሊስት ሱቅ ልስራ። ሱቅ ተከፈተ። ሱቅ ላይ መተው የሚገዙ ወንዶች እኔ ጋር የሆነ ሪሌሽን ያላቸው ይመስለዋል። ምን ፈልጎ ነው የቆመ? ሱቁ የቆመ ምን ፈልጎ ነው? እንዴ ቀይሽት ኳርል እንዴ? ምንድነው የምታስበው አንተ? እንዴት ነው የምታስበው? ወክ እየሄድን ዞር ብሎ ካየኝ የሆነ ቀና ብሎ ካየኝ በቃ ከዛ ጋር ሪሌሽን ያለኝ ነው የሚመስለው። ከዛ ሱቁ ተዘጋ። አሁንም ተቀመጥኩኝ ማለት ነው። አቡዬ ተቀምጬ የሆነ ቀን ስልኬ ተበላሽቶ ላሰራ ሄዳለሁ እና የሆነ በጣም የሚወደኝ ልጅ ነበረ መንገድ ላይ ያገኘኝና እኔ ምልሽ አለኝ እናት አባቶችሽ እሺ አይንገሩሽ አትሊስት እንደው የሰፈር ሰው ምናምን ስለባልሽ የሆነ ነገር አይነግርሽም? አረ ምንም ስለባሌ ምንም ማውቀው ነገር የለም፣ ከባሌ ጋር ጸብ የለም፣ ፍቅር ነን። ምንድነው የምታስበው ምናምን ስለው እንዴ እሱ ከዚህ ሆቴል ለሆቴል ከማንም ሴት ጋር ሲጓተት ይውላል፣ አንቺ ቤት ቁጭ ብለሽ የሱ ልጅ ታሳድጊያለሽ ስለኝ ደነገጥኩ። እንዴ በስመ አብ እሱና እኔ ብንለያይ እንኳን አንተና እኔ እኮ እንደዚህ አይነት ነገር ትዳሬን አፍርሳ ምንድነው የምታገኘው? ንገረኝ እስኪ ምንድነው አይነት ወሬ? ከፈለግሽ ቪዲዮ ቀርጬ እልክልሻለሁ፣ ከፈለግሽ እኔን ካላመንሽኝ ግን ህይወትሽ እየተበላሸ ነው ቤት ውስጥ ተቀምጠሽ ይለኛል ማለት ነው። ከዛ ሀቡዬ ተከራዮች ቤት አለ ኢቭን ክራይ ቤት በአካውንቱ ነው የሚቀበለው፣ በአካውንቱ። እኔ ምንም ነገር አልቀበልም፣ ገንዘብ ምናምን አልቀበልም። ቤት ውስጥ ምንም አይነት ጎደሎ የለም፣ እራሱ ያሟላል ማሟላቱን። እኔ እጅጋ ግን አንድ ብር በእጄ አንድ ብር እንዲዝ አይፈልግም። አንድ ብር ሀቡዬ። ከዛ እንዴ ኧረ በፈጠረ ምናምን ብዬ ስለው እንዴ በቃ የኔ ጓደኛ ናት፣ ባለትዳር ናት፣ ልጅ አላት። እቤት ነው የምትውለው፣ ትበላለች፣ ትጠጣለች። እኔ ጋር ነው የምንውለው፣ ልጇ እኛ ጋር ነው የሚውለው፣ ባሏም ይመጣል። ምን ይላል በቃ ለካ እኔ ዩኒቨርሲቲ ስማር 2 አመት ሙሉ ሪሌሽንሺፕ አላቸው ከሷ ጋር ማለት ነው፣ ከጓደኛዬ ጋር ከትዳሯ በላይ ማለት ነው። ከዛ በኋላ ኧረ በፈጠረ በጭራሽ ከሷ ጋር ወለጅ እንኳን ሀቡ ሁለተኛው ልጅን ስወልድ አረሳኛለች። መድኃኒት እንኳን ብትሰጠኝ ትችላለች። ገንፎ እያገነፋች እንኳን የምትሰጠኝ እሷ ናት። መግደልም ትችላለች በሰዓቱ ማለት ነው፣ ወይም ማሳበድም ትችላለች። የፈለገችው ማድረግ ትችላለች። በጣም ነው የደነገጥኩት። አላመንኩም። እሱ የሚወጣው ልክ 12 ሰዓት ሲል ቤት ነው የሚገባው። በምን አረጋገጥሽ? በወሬ ደረጃ ሰማሽና ከዛ ያንን ለማረጋገጥ ምን አደረግሽ? ላይክ ልነግርሽ ያደረኩትን ልክ እሱ 12 ሰዓት ነው ስራ ወጥቶ የሚመጣው። ልጁ የነገረኝ 11 ሰዓት ላይ ነው። ያን 1 ሰዓት 24 ሰዓት ሆነብኝ። ከዛ ደወልኩለትና ከቤት እንድትመጣ ፈልጋለሁ አልኩት። በሰላም ነው ማያለኝ? አዎ በሰላም ነው፣ ግን እንድትመጣ ፈልጋለሁ ቤት በፈጠረ ከቤት እንድትመጣ ፈልጋለሁ ስለው እሺ አለኝ። መጣ። ኃላፊው አይ የተወሰነ ሰዓት 1 ሰዓት እኮ ነው የቀረው ሲለኝ ኃላፊው ኖ እፈልገዋለሁ። አሞሽ ነው? አላመመኝም። ምን ሆነሽ ነው? ፈልጊው በቃ የሆነ ሰዓቱ በቃ ረዘመብኝ ታውቂያለሽ።
አላመንኩም። ምንም ጓደኛ እንኳን የለኝም። በ13 ዓመትሽ ትዳር ይዘሽ ባድ ዘመድ አላቅም። ካክስት ካጎት ውጭ ማንንም አላቅም። እኔ እስር ቤት ስላለው ማለት ነው። የት ማንም ጋር ስለማልገናኝ በጣም ደንግጫለሁ። ዲሰርፕራይዝ ሆኛለሁ። በህይወት ያስቤውም ትዳሬን አጣለሁ የሚል አንድም ቀን ጭቅጭቅ ቤት ውስጥ ስለሌለ እሱ አንድ ቅናት ነው፣ አትውጪ ነው፣ አለቀ። ሌላ ነገር የለም። በገንዘብ እንዲይዝ አልፈልግም። ከዚህ ውጪ ያለውን ነገር በሙሉ ያሟላል። ችግር የለም። የቤት ውጪ ምናምን ችግር የለበትም፣ ያሟላል። ከዛ ደወልኩለት፣ መጣ። አንድ ነገር ውሸት ከዋሻኝ እስከ መጨረሻው ታጣኛለህ አልኩት። አሁን ለምጠይቅህ ጥያቄ እውነተኛ መልስ ብቻ እንድትመልስልኝ ነው የምፈልግ። ጭቅጭቅም አልፈልግም። ያገባው በ13 ዓመቴ ነው። በደሜ ታውቃለህ። አሁን እኔ ማጣት የማትፈልግ ከሆነ ለምጠይቅህ ጥያቄ ጭቅጭቅ አልፈልግም። ቀጥተኛዋን ትነግረኛለህ። ከእሷ ጋር እንደዚህ አይነት ሪሌሽን አለ የሚባል ወሬ ሰምቻለሁ። እንግዲህ ወሬ የሚበሉት እውነታ ከአንተ አንደበት ግን መስማት እፈልጋለሁ አልኩት። ከዛ እንደዛ ስለው ደነገጠ። ማን ነገርሽ አለ። ኖ ይሄን ቀጥተኛ መልስ አዎ ወይም አይደለም የምጠብቅ ከሁለቱ አንዱ ነው። አንድ ውሸት ከዋሻኝ አሁኑን ነው የምወጣው። ቪዲዮውን እልካለሁ ስለተባልኩ ቪዲዮ ይላክልኛል። እስከ መጨረሻችን ይሆናል ይሄ ነገር ስለው ቪዲዮ ግን ያልሽው እሱን ለማወጣጣት ነው እንጂ ቪዲዮ ይላክልሻል አልተባልሽም። ግን እሱን ለማስብ ብሎኛል ልጁ ቪዲዮ ሲጀመር ሆቴል ላይ ሲሳሳሙ ከፈለግሽ ቪዲዮ ቀርጬ እልክልሻለሁ ብሎኛል። ልጁ ገና ሊቀርጽ ወደፊት እንጂ የተቀረጸ አለኝ እጄ ላይ አለኝ፣ እልክልሻለሁ ከፈለሽ ካላመንሽኝ ብሎኛል። እኔ ደግሞ አልፈለኩም ያን ከማየት በፊት ከሷ አንደበት መስማት ነው የፈለኩ። ኦኬ ከዛ ስሰማ እውነት ነው። አዎ አርጌያለሁ፣ ግን እኔ ፈልጌ ሳይሆን አስገድደኝ ነው አለኝ ማለት ነው። በትዳር መሀል አስገድዳ ደፍራው በዛ እድሜዋ ወንዶች ተገድጄ ነው ሲሉ ግራ ስለሚገባኝ ነው። ማለት ሴቷ ሽጉጥ ደቅናበት ካላረክ ምናምን ተኩስብሃለሁ ብላው እንዴት ነው አስገድደው? እንዴት ይሆናል? እንዴት ታስገድደዋለች? የፈለገ ተአምር ቢሆን ሀቡ የአብሮሽ ከሚበላ ከማታውቂው ሰው እኮ ወንድ ልጅ አይሄድም የሚባል ዘበት የሚባል አባባልም አለ። እንደው ከሄድም እንኳን ከማታውቂው ሰው ኖርማል ነው። አብሮሽ ከሚበላ፣ አብሮሽ ከሚጠጣ፣ አብሮሽ ከሚተኛ፣ ልጆቹን ቴኬር ከምታረጊለት አብሮሽ ከሚኖር ሰው ጋር መተኛት በጣም ከባድ ነው። በጣም ከባድ ነው። ከዛ አመነ። ከዛ በፊት ሶስተኛዋን ልጅ ነፍሰ ጡር ሆኜ ልክ ነፍሰ ጡር መሆኔን ሲያቅ አስወጪ፣ የፈለግሽውን ብር ያህል ልስጥሽ አስወጪ ነበር ያለኝ በሰዓቱ። እኔ ልነግርሽ ነው የፈጣሪን ፍጥረት እግዚአብሔር አምላክ የሰጠኝን ፍጥረት አላስወጣም። አንተ እኮ ሽሜ አይደለህም ባሌ እንጂ ለምንድን ነው ማስወጣው? አላስወጣም። ሳስወጣ የእግዚአብሔርን ፍጥረት ስገል እኔ ብሞትስ ደም ፈሶኝ ለምንድን ነው ልጄን ማስወጣው? አላስወጣም። ከፈለክ ለካ ከሷ ጋር እኔና እሱ አብረን እንደማንተኛ ነው የሚነግራት ለሷ። ገብቶሻል? ምንም አይነት ሶስተኛውን ልጃችሁን አስወርጅ ያለሽ እሷ ጓደኛሽ እንደምተኙ እንዳታቅበት ነው አስወርጅ ያለሽ ለሷ ነው። እሷ የ4 ወር ነፍሰ ጡር ነበረች በሰዓቱ ከሱ እሷ ባለ ትዳር አይደለች እንዴ? ከባሏ ወይስ ከሱ? ባሏማ ቅጥቅጥ አርጎ ደብድቦ ሆቴል ላይ ሳሳማይቶ ቅጥቅጥ አርጎ ደብድቦ እኔ አልጋ ላይ 2 ሳምንት አስተኝቼ አስታመምኳት። ሀቡዬ አንቺ ከገዛ ባልሽ ጋር ማቅጣ እንደሆነ ባሏ ደብድቦ ያባረራት አላውቅም። አልሰማሁም እኔ አላወኩም፣ ግን አልጋዬ ላይ አስታመምኳት። ባሌ ቀጠቀጠኛለች ስታስታመሚያት። ተጣልተን ነው በቃ ተጣልተን ነው። የሆነ ብር አጥፍቼ ነው አለችኝ። ለኔ ዋሸችኝ ማለት ነው። ገባሽ? ከዛ እኔ አልጋዬ ላይ አስተኝቼ 2 ሳምንት አስታመምኳት። ልጁን አስወጭ ሲለኝ እኔ ክትትል ሳረግ የ4 ወር ያረገዘችውን ልጅ አስወጣችሁ ማለት ነው። እሷ ዋሽተኛል። ከእሷ ጋር እየተኛህ ነው እኔ ጋር አንተኛም የምትለኝ ትልልሽና ታስወጣዋለች ልጁን። እሷ ግን ስታስወጣ የምትልሽ ከባሌ ነው ወይስ ከባልሽ እንደሆነ ነግራሽ ነው ያስወጣ? ከባሏ ነው እንጂ እኔ ምን ተናዳ ከባሌ ነው ያረገዝኩት ስለመታኝ ተናድጄ ነው ማስወጣው ብላ እንደዛ ናለች። አንቺ 4 ወር አልጋሽ ላይ አስተኝተሽ ስታስታመሚ ባልሽም እኮ አብሮ እያስታመመልሽ ነው። እሷን አብሮ እያስታመመልኝ። ከዛ በኋላ በቃ አልቻልኩም። በቃ ምን ልበልሽ፣ ሁሉ ነገር ተገለባበጠ። ታላቋ ልጅ እግዚአብሔር ይመስገን እሺ ያርግልኝ፣ በጣም ሚስጥረኛዬ፣ በቃ እንደ ትልቅ የምታስብ ምናምን
ከዛ የሰማሁትን እለት በቃ እሱ ያመነልኝ እለት ከቤት ወይ ውጣ ወይ እኔ እወጣለሁ አልኩት። ልጆቹን ይዘህ አሳድግ ወይ እኔ እወጣለሁ ወይ ልጆቹን ይዤ ላሳድግ አንተ ውጣ አልኩት። ወጣ ማለት ነው ከቤት። ነገሮቹ የትዳሩ ነገር እስከሚያልቅ ድረስ እስከሚያበቃ ድረስ ፕሮሰሱ እስኪያልቅ ድረስ ቤት ላይህ አልፈልግም። አንተ አይንህን እያየሁ እኔ እዚህ ማደር አልፈልግም፣ እንድትወጣልኝ እፈልጋለሁ አልኩት። ወጣ። የዛውን ዕለት ወጣ፣ አለቀ። ከዛ በኋላ ፍችህ ሲባል ምን አረገ መሰለሽ? ቤቱ በዳ እንደተያዘ የህግ ሐሰታዊ የሐሰት ማስረጃ ጽፎ አስገባ ፍርድ ቤት። ገንዘቡ አካውንቱ ላይ ያለውን ብር በሙሉ አውጥቶ ዜሮ ነው። ሁሉ አካውንቱ ዜሮ በዜሮ ነው። ከዛ ምን አረኩ መሰለሽ? አንድ ቤቱ ቢሸጥ ልጆቹ በጣም በቅብጠት ይሄ ተንከባክበሽ ያሳደግሽው ልጅ በጣም ከባድ ነው። ቤቱ ቢሸጥ ቤቱ ተሽጦ ከሁለት ተከፍሎ የዳው ተከፍሎ እንደገና ከሁለት ይከፈል ቢባል አይደለም ቤት ሰርቼ ገዝቼ ልጆችን እንደው የብሉኬት ቤት ነው ጭቃ ቤት ገዝቼ እንኳን ጭቃ ቤት ይዣቸው እቀመጣለሁ እንዳልል እዳ የሐሰት ማስረጃ እዳ አስዞብኛል፣ አስገብቶብኛል። የሐሰት ማስረጃ እሱ የህግ አካል ስለሆነ የሐሰት ማስረጃ አጽፎ ማለት ነው። ከዛ በኋላ አጽፍ ያለው ችግር የለውም ማለት በቃ ሳስበው ነገር አለሙ በቃ እንትን ያለ ነው። በቃ ቤቱም የልጆቹ ነው። እኔ የምፈልገው ከዚህ ቤት ልብሴን ይዤ ብቻ እንድወጣ ነው። ቤቱም የልጆቹ ነው። ምንም ነገር አልፈልግም። እኔ ገና ወጣት ነኝ። እሰራለሁ፣ እለወጣለሁ። ልጆቼ ግን በዚህ በቤት ኑረው ነገ በተከራይ ቤት ኑ ወጣችሁ፣ ኑ ጮኻችሁ፣ ነው ይሄን አቆሽሻችሁ እንዲባሉ አልፈልግም። በቤታቸው ፈታ ብለው እንዲያድጉ ነው የምፈልግ። ካንተ ምንም አይነት ገንዘብ አልፈልግም አልኩት ማለት ነው። ምንም አይነት ገንዘብ አልፈልግም። ልብሴን ብቻ ይዤ እንድወጣ ፍቀድልኝ። ምክንያቱም በዛ ሰዓት እኔ የመንግስት ስራም የለኝም። ልጆቹን 3 ልጅ እንኳን ላሳድግ ብል አትሊስት የራሴ የሆነ አካውንቴ ላይ የሆነ ገንዘብ ሊኖረኝ ይገባል። እኔ ምንም ነገር የለኝም። ስለዚህ ፍርድ ቤትም ዳኛም ልጅ ያዝ ቢባል እሱ ነው የሚይዘው። ያለኝ አማራጭ ምንድነው? ከቤት መውጣት ነው። በቃ ሁሉን ነገር ትቼ ወጣሁ ማለት ነው። ወጣሁ። ከዛ ሆስተስ አዲስ አበባ ስራ ሆስተስ ውድድር ወጥቶ ነበር። ሄድኩኝ። ጓደኛዬ የዛ አብረን ግራጁዌት ያደረገች ልጅ ነበረች ጎንደር ዩኒቨርሲቲ። ከዛው ምሰራ ነበረች ኤርፖርት። ከሷ ጋር ሄድኩኝ። ተቀበለችኝ። ሆስተስ ደግሞ ልክ ከጎንደር አዲስ አበባ ስገባ ደግሞ ልክ አየሩ ሲቀየርብኝ ፊቴ ተለዋወጠ ማለት ነው። ሌላ ነገር ይሄ ቡግር ወጣብኝ ግልብጥ ብሎ ምናምን አልፌ ያው በፊቴ ወደኩኝ ማለት ነው። ቡግር ስለወጣብኝ በቡግር ወደኩ። ከዛ አልተሳካልኝም። የግል ድርጅት ውስጥ ተቀጥሬ እየሰራው 10 ወር የ10 ሺህ ብር ደሞዝ ነው። የ10 ሺህ ደሞዝ ተቀጥሬ እየሰራው ልጆቹንም ጥዬ ወጣሁ። ያው በሰራተኛ እየኖሩ የ10 ሺህ ደሞዝ ተቀጥሬ ስሰራ የ5 ሺህ ለቤት ኪራይ ትከፍያለሽ። ከዛ ታክሲ ያለ ወጪ ምናምን ስትይ ከምንም አይደርስም። ከዛ ሳስበው ምንም ህይወቴን ልቀየር አልችልም። ለልጆቼም አልደርስላቸውም። አይደለም ለልጆቼ ልተርፍ ቀርቶ ለኔ አልሆንም። ልጆቼ ከኔ አይፈልጉም። እሱ ምንም ከኔ የሚፈልገው ነገር የለም። በእርግጥ ለልጆቹ ምንም አጎልባቸውም። በልጆቹ በኩል ችግር የለበትም፣ ያሟላል። ልጅ በጣም ነው የሚወደው ማለት የልጅ እንክብካቤ አለው። እኔ ላይ በደልን ሰራ እንጂ ለልጁ ለቤቱ በጣም ማኔጀብል ሰው ነው፣ በጣም ማለት ነው። ከዛ ያለኝ አማራጭ በቃ መሰደድ ነው። ተሰደድኩኝ ማለት ነው። ወደዚህ ስመጣ እናቴም አባቴም አያውቁም፣ ማንም ፋሚሊ አያውቅም። 1 ብር ከቤተሰብ ያልተቀበልኩም። ኢቭን ያመጣችኝ እግዚአብሔር የሚወዳት ሰርተሽ ትከፍኛለሽ ብላ ራሷ ነች ሁሉ ነገር አስጨርሳ መጥቼ ሰርቼ ነው ኢቭን የሰጠዋት ማለት ነው። በኮንትራት ነበር የመጣሁት። ከዛ በኋላ በኮንትራት መጥቼ ሰዎቹ ጋር አልተግባባንም፣ ወጣው ማለት ነው። ያው በፍሪ እንዲለቁኝ ወጣው። ከሰዎቹ ጋር አልተግባባንም ማለት ነው። በፍሪ ወጣው። ወረቀቴን አሰራው በፍሪ እየሰራው አንዴ ጨርታ ሰላምዬ፣ ሰኒ የምትባይ ዝም ብለሽ አለው ብለሽ ምጽፊው ምንድነው? አለው አልገባኝም። ምንድነው አለው የምትይው? ምንድነው አለው? ማን ጠርቷት ነው? ሰኒ አዶኑ እሷ ናት። ታይቷል። ምንድነው
አይ አንቺን አይደለም ማሬ፣ የባለፈው ልጅቷ ነች። ታዲያ አለው ነው እንዴ የምትለው? ታዲያ የተሰጣትን ኮድ አጽፈን እሺ፣ ችግር የለውም በቃ ሰላምዬ፣ ይቅርታ ስላቋረጥሽ ቀጥይ ማሬ። እና ከዚህ መጣሁ። ከዚህ ከመጣሁ በኋላ ከሰዎች ጋር አልተመቻቸም። በሰው ቤት ማለት ነው የመጣሽው? አዎ በኮንትራት ነው የመጣሁት። ሰዎቹ ጋር አንድ አመት ሰራሁ። ያው እንደምንም ብዬ አንድ አመት ሰራሁኝ። ከዛ በኋላ ንግባው አዲስ አበባ መተሽ የግል ድርጅት ተቀጥረሽ እየሰራሽ እየሄድሽ ልጆችን ታይ ነበር ወይ? እንዳያቸው አይፈቅድም። እስቲ እንዳያቸው አይፈቅድም። ስልክ ኢቭን ማለት ነው ሀቡዬ፣ ስልክ ኢቭን በክስቷ ባል ነው ተደብቃበት፣ በመምህራኖቿ ተደብቃ ታላቋ የምትደውልልኝ አይፈቅድልኝም። ለምን ለምን አይፈቅድም? ለምን አይፈቅድም? ኢቭን ቤተሰቦቼ ኢቭን ማየት አይችሉም። እኔም እንትን እንዳገኛቸው አይፈቅድም። ምንድነው ምክንያቱ? ማለት ትዳሬን ያፈረሳችሁት እናንተ ናችሁ። እሷ ምንም አታውቅም፣ እናንተ ናችሁ ፍቺ ብላችሁ ያስፈታችኋት እንጂ እሷ ምንም አታውቅም ብሎ ነው የሚያስበው። እና ቤተሰቦች የእሱ ጥፋት ሳይሆን የኔ ቤተሰብ ነው ትዳሩ እንዳፈረሰው የሚያስበው። ኦኬ ማለት ማቅጦብሽም ይቅር ብለሽው ዝም ብለሽ አብረሽ እንድትኖሪ ነበር የሚፈልገው? አዎ አረ ሌላውን መናገር አልፈልግም። እኔ እንድተው የሚያደርገኝ ከዛችኛው ውጭ ከሰፈርም ደግሞ ነፍሰ ጡር ነች። ደግሞ ያቺም ደግሞ ሁለተኛ ነፍሰ ጡር እዛው ሰፈር ማለት ነው የራሱ። እሺ አንቺ ልጆችን ጥለሽ ወደ አዲስ አበባ ስትመጪ እሱ በሰራተኛ ብቻ አሳደገ ወይስ አገባ? አይ እሱ ሲጀመር አብሯቸው አይኖርም። የሚኖሩት በሰራተኛ ነው። እሱ ሲጀመር ከተለያየ ሴት ጋር ነው የሚኖር። በጣም አሁን በዚህ 6 አመት ከ6 ልጅ በላይ ወልዷል ከተለያየ ሴት። አውቀሽ ነው ማርያምን፣ የምሬን ነው። እና በጣም ነው የሚያስጠላው። በጣም እዚህ መጥቼ አሁን 2 ወር ሆነኝ ሀቡ። እዚህ ራሱ አሁን አሰርቻለሁ ወረቀቱን፣ ግን ስራ ካጠፍ 2 ወር ሆነኝ። 3ኛ ወሬን ይዣለሁ። ስራ የለም። እዚህ ሀገር ካታር ነሽ? አዎ እዚሁ ነኝ። እሺ ስንት ጊዜ ሆነሽ ከመጣሽ ከኢትዮጵያ? 2 አመት። 2 አመት ኮንትራት ጨርሰሽ ፍሪ ቪዛ ሆነሻል? ፍሪ ቪዛዬን አስጨርሻለሁ። ሰርቼ ጨርሻለሁ። መጀመሪያም ስትመጪ በፍሪ ቪዛ ነው የመጣሽው? በኮንትራት ነው የመጣሁት እኮ። 2 አመት ኮንትራትሽን ጨረስሽና አሁን ፍሪ ቪዛ ከሆንሽ 2 ወርሽ ነው? ኖ 1 አመት ነው የሰራሁት ከኮንትራቱ። አልተስማማንም እና ሰዎቹ በፍሪ ቪዛ እንዳሰራ ፈቀዱልኝና አሰራው። ነገር እኮ ማለት ወደዛ መሄድ ወደ አገር ቤት መመለስ አልፈልግም። ከነሱ ጋር መስራትም አልፈልግም። እንዲለቁኝ ለመንኳቸው። እሷ ያመጣችኝ እግዚአብሔር ይስጣት ለመነቻቸውና ከዛ ሻሉና ፈረሙልኝ። ፍሪ ቪዛ አሰራው ማለት ነው። ኦኬ ልብስ ቤት ብትገቢ ትሰሪያለሽ? እሰራለሁ ሀቡዬ። እሺ በቃ ቁጥርሽን ታስቀምጪና ሞዴሬተሮች ጋር እኔ ልብስ ቤት ስራ ጠይቅልሻለሁ። እሺ ሱቅ ውስጥ። እሺ ማይ ያበሻ ሱቅ ቆንጆ ነሽ፣ ቆንጆ ናት። ልብስ ቤት ብትገባ በደንብ ታሻሽጣለች እያሉኝ ነው ኮሜንት ላይ። እሸጣለሁ፣ እግዚአብሔርን እሰራለሁ እና እንደምንም ብለሽ ስራ ብቻ ብታስገብኝ አሁን ደስ ይለኛል ሀቡዬ። ከምንም በላይ ያው የልጆቹ ሀሳብ አለ እዛ ላይ ማለት እነሱ ጋር ያው ልጆቼ ያው ታላቋ ነሽ ማኔጅ የምታደርግ የሚያስፈልገውን ነገር እሷ ነው የምትጠይቀኝ። እኔ ነው አሟላላቸዋለሁ ማለት ያው እንደ እናት ያው ማድረግ የሚኖርብሽ ነገር አለ አይደል? እንደ እናት ማድረግ የምትፈልጊው ነገር አለ። እናት መሆን በጣም ከባድ ነው አይደለም? 3 ልጅ አንድ ልጅ ከባድ። የመጀመሪያው ልጅሽ ስንት አመቷ ነው? 14 አመቷ። ማሻአላ ደርሰውልሻል። ሁለተኛው 15 አመቴ ነው የወለድኳት አቡዬ። ወንዱ 7 አመት፣ ታናሹ 5 አመቷ። 3 ናቸው ለካ። የመጀመሪያዋ ሴቷ 14 አመቷ፣ ሁለተኛው ወንዱ 7 አመቱ። አራርቀሽ ነው የወለድሽው በ7 አመት ልዩነት። ዩኒቨርሲቲ እየተማርኩ ስለነበረ ልደታቸው የሚገርምሽ አቡዬ የመጀመሪያውና ሁለተኛው 7 አመት አንድ ቀን የተወለዱት ጥር 18 ነው የተወለዱት። ልክ በ7 አመት ልደቷ ነው የወለድኩት።
ዩኒቨርሲቲ እየተማርኩ ስለነበረ ነው ጋፑ የሰፋው። ሶስተኛዋ 5 ዓመት አልፏታል። ያንም 7 አልፎታል። ያችም 14 አልፏታል። ጀግና ነሽ ግን እንደዚህ አይነት አምባገነን ባል አሸንፈሽ መማርሽ ራሱ ትምህርቴንም ብዬ አላቆምም ብለሽ መማርሽ እንደገና መማገጡን ስታቂ ጥለሽ ወደ አዲስ አበባ መተሽ ተቀጥረሽ መስራትሽ ምናምን ጎበዝ ነሽ። ብዙ ሴቶች አሉ እንደዚህ እየተማገጠባቸው እያወቁ ግን አልችልም፣ እኔ ተቀጥሬ መስራት አልችልም፣ እኔ መማር አልችልም፣ እኔ ህይወቴ ማሸነፍ አልችልም ብለው ስለሚያስቡ እኔም ለሌሎቹ ትምህርት ለመሆን አቡዬ አንዳንዶቹ አንዳንድ ፈተና ደረሰብን ብለው ራሳቸውን የሚያጠፉ አሉ፣ ወደ ሱስ ውስጥ የሚገቡ አሉ፣ የሚሸነፉ አሉ፣ በቃ ሜዳ ላይ የሚወድቁ አሉ። እኔ መብርሃን እንምልሽ አቡ አካውንት የባንክ አካውንት እንኳን የለኝም። እመቤቴ ነው የምልሽ ከቤት ስወጣ የባንክ አካውንት እንኳን የለኝም። በዜሮ ነው ያወጣሁት። ገባሽ? ግን የሰው ልጅ ዋናው ጤና ነው፣ መረጋጋት፣ ማሰብ፣ አርቆ ማሰብ፣ አላማ መኖር ነው እንጂ የትም ይደረሳል። ከየትም እኔ ከዜሮ ከእናት አባቴ አንድ ብር እኔ እናት አባቴ የሌላቸው ሆኖ ሳይ ያላቸው ናቸው፣ በጣም ያላቸው ናቸው። በጣም ሰው ያስተዳድራሉ አይደለም ለኔ ግን አንድ ብር ይሄ ሞራሊቲ የምትይዋል አይደል? እኔ ለምን እኔ ለእናት አባቴ መርዳት ሲኖረኝ በዚህ ሰዓት እናት አባቴ ለምን አንድ ብር አልጠየኩም። የበረራ ቀን ነው እንደሚሄድም ያወቁት ራሱ እንደምመጣም ቻው ያልኳቸውም የበረራ ቀን የለት ነው ቻው ያልኳቸው ኢብን ማለት ነው። ከማንም አንድ ብር አልጠየኩም ስወጣ። እና አንዳንዴ ችግር ወደኛ ሲመጣ መጋፈጥ መቻል አለብን። ችግሮችን በቃ ማኔጅ ማድረግ፣ መረጋጋት። ማንኛውም ፈተና ሴት ልጅ በጣም በሳት ትፈተናለች። እመቤቴን ነው የምላችሁ። እና አንዳንዴ ስትፈተኑ ተስፋ የምትቆርጡ እህቶች ስላላችሁ ብዬ ነው። ለእናንተም ትምህርት ይሆናል። የማዳም ቅመም ሆናችሁ ልጆቻችሁን ትታችሁ መታችሁ ልስራ ልጅን ትቼው መጥቼ ምናምን የምትሉ ስላላችሁ እኔ 3 ልጅ በጣም ከባድ ነው አይደለም? 3 ልጅ 1 ልጅ በጣም ከባድ ነው። ልጅን ጥሎ መኖር ግን ህይወትን ለማሸነፍ ስለሆነ ጎበዝ መሆን አለባችሁ። ሁላችሁም ተስፋ ሊኖራችሁ ለነገ ለወደፊት ስተፊቱ እናንተ አቅም ሲኖራችሁ ነው ልጃችሁንም ማስደሰት እናንተ መደሰት የምትችሉት። እና ችግር ወደ እናንተ ሲመጣ መጠንከር፣ መበርታት፣ ከተስፋ ከመቁረጥ ተስፋ መኖር፣ ተስፋ መያዝ፣ ተስፋ በቃ በተስፋ መሰነቅ፣ ተስፋን ሰንቆ መኖር፣ መጎበዝ። ምንድን ያጠናሽ ዩኒቨርሲቲ? ኮምፒውተር ሳይንስ። ኮምፒውተር ሳይንስ እኮ እንትንሽን አምጥተሽ እኮ የተማርሽበትን አለኝ አምጥቼዋለሁ። አቴስት አድርገሽዋል? ኢትዮጵያ ውጭ ጉዳይ አስመትተሽዋል? እሱን አሁን ልሄድ አስቤያለሁ ሀቡዬ። ምክንያቱም አሁን ስራ ቀዝቅዟል፣ በራሱ ምንም ስራ የለም ብዬ ተስፋ ቆርጫለሁ። አሁን እኮ በባለፈው እስኪ አትሊስት ሀቡ ብታግዘኝ ወይ ስራ ታስቀጠረኝ፣ ካለበዚያ ግን ወደ ሀገር ቤት ገብቼ ለምን ሂጄ ይሄን የውጤቴን እንትን ብዬ አሰርቼው ለምን አልመጣም እና በተማርኩበት ስራ ፈልጌ ለምን አልገባም የሚል እንትን ነበረኝ። እንደዛ ታሪክ ነው። አሁን ጊዜያዊ ስራ ከፈለግሽ ልብስ ቤት ፈልግልሻለሁ፣ ችግር የለውም። ፈልጊልኝ እኔ እናት። ግን አሁን ደርሰሽ የምትመጪም ከሆነ የትምህርት ማስረጃሽን ውጭ ጉዳይ አቴስት አስደርገሽ አስመተተሽ ከመጣሽ በኋላ እዚህ ኤምባሲና ከኤምባሲ በኋላ ደግሞ እዚህ ውጭ ጉዳይ ታስመችውን ከዛ አፕላይ ታደርጊያለሽ። በተማርሽበት ስራ ካገኘሽ በጣም ይከፍላሉ። እዚህ ቃጣር ለተማረ ሰው በጣም ነው የሚከፍሉት። እና እንድታግዥኝ እግዚአብሔርና አንቺ ኃይል እንድትሆኝኝ፣ አንቺ እናት እንድትሆኝኝ፣ አንቺ ከጎኔ እንድትሆኝ ይፈልጋሉ። ምክንያቱም የሁሉ የዓለም እናት እስከሆንሽ ድረስ አብሬሽም እንዳለሁ ነው የሚሰማኝ። አብሬሽ ነው የምውለው። አታይኝም እንጂ እኮ እኔ አብሬሽ ነው የምውለው እና ከጎኔ እንደ እናት ሆነሽ በቃ የሆነ አላቅም ለልጆቼ ጀግና እናት የምሬ ነው የምልሽ። እኔ ለልጆቼ ጀግና እናት ሆኜ መታየት ብቻ ሳይሆን ሆኜ መገኘት እፈልጋለሁ እና ብታግዥኝ ደስ ይለኛል። ጀግና ነሽ፣ ሲጀመር አንቺ ጀግና እናት ነሽ። በእውነት በጣም ነው ያደነቅኩሽ። እድል ብትሰጭኝ እና እኔም ብናገር አሁን ከአንቺ ታሪክ ምን መሰለሽ? እሺ ሰኒ አስገባሻለሁ። እኔ ታወረደኛልሽ አሁን ቦታ የለም። 21 ቁጥር ተቀብላ ስትወርድ አስገባሻለሁ፣ ጠብቂ። አንቺ ብዙ ሴቶች 3 ወልደው ምናምን እየኖሩ ምንም አይነት ገንዘብ አካውንታቸው ላይ ሳይኖር ባል አስተዳዳሪ ሆኖ ሲማግጥ ምናምን ለልጆቼ ብዬ ምናምን ብለው እያለቀሱ ደስተኛ ነው የሚኖሩት። ኧረ ረጅም ሰዓት ሰጥቶሽ ታወራሽ። እኔ በተለይ ላውራ፣ ከአንቺ ታሪክ የተማርነውን ላውራ። እድል ስጭኝ።
ቴንክ ዩ። እና ብዙ ሴቶች እንዳንቺ አይነት ነገር ሲገጥማቸው የሚያደርጉት ምንድነው? በቃ ዝም ብሎ መኖር። በህይወት እስካለው ዝም ብዬ ልኖር፣ ከበላው ከጠጣው፣ የቤት ኪራይ ከከፈለ፣ ልጆቹን ካስተዳደረ ምን አገባኝ፣ ወጥቶ ሰክሮም ውጭ አድሮም ምንም ይመጣል። ጎረቤት እንዳያቀባቸው፣ ዘመድ እንዳያቀባቸው ተጠንቅቀው ደስተኛ ሳይሆኑ እየተነጫነጩ እያለቀሱ ልጆቻቸው ላይ እልሃቸውን እየተወጡ ልጆቻቸውን እያመናጨቁ የባልን እልህ ልጆች ላይ እየተወጡ ደስተኛ ሳይሆኑ ይኖራሉ። ለምን? እኔ አልችልም፣ እኔ ወጥቼ ሰርቼ ገንዘብ አምጥቼ ቤቴን ማስተዳደር አልችልም፣ ግዴታ እኔ የእሱ ባህሪያ ነኝ ብለው ስለሚያስቡ። ግን እንዳንቺ አይነት ጠንካራ ሴት ደግሞ መማር ብቻ አይደለም፣ አንዳንዴ ተምረውም የተማሩ ሴቶችም ሆኖ በራሳቸው ስለማይተማመኑ ኦር ደግሞ በጣም ስለሰው ስለሚጨነቁ ላይክ ጎረቤት ዘመድ ምናምን ወይ ትዳሯን ፈታች እንዳይላቸው ስለሚፈልጉ ደስተኛ ሳይሆኑ የስ ማይ ላቭ ምንድን ነው እሱ you have exam tomorrow. Why? You know what time is it? It's 6:26 on. Okay. እሺ እኔ ደግሞ ልትሰማኝ ስትመጣ ልተኛ መሰለኝ። Okay, you can have one. እና get from here. But it's not this strawberry. You like strawberry flavor? Okay, get from that one. እና አይ በቂ ነው፣ ቦታ አለ። ፎሎ አድርጉት። መኩፋኖን አብርሃም በካታርን ፎሎ እያደረጋችሁ ቻሌንጅ ሰጥተዋታል ለገነት እህታችን። በፎሎአቸው ልክ ገንዘብ ይሰጧታል ለተረጂ እህታችን ገነት። ያው ስምረት ቢዩቲ መታለች። ቆይ አስገባሻለሁ። እነሱ ሶስታቸው ቻሌንጅ ሰጥተዋታል እና ፎሎ አድርጉ። ልካ ነበረ። በቃ ሰላምዬ ከሌላ ሰው እንዳይጽፍልሽ እሺ። 21 ራሷ ካልሆነች እንዳትልኪልኝ፣ እሷ ነኝ ብሎ ሌላ ሰው ቁጥር እንዳይልክልሽ። ፎሎ አድርጓቸው ገስት ላይ ያሉትን ሁሉንም። ቶፕ ላይ እኮ አለች።